ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እኔ እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገውን ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምንፈልገው እንደሆነ በእውነቱ አላወቅኩም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን። መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው። በሰዓት $15 እየተከፈለው የፓርኪንግ ስራ ጀመረ የሚል ዜና ሰማን። በእርግጥ ይሄ ዜና ከዚህ በፊትም የሰማነው ዜና ነው፣ አዲስ ዜና አይደለም። ከዚህ ጀርባ ያለውን ፖለቲክስ እንተው። በእርግጥ ገዱ ቸግሮት ነው ወይ ፓርኪንግ የሚሰራውን የሚለውንም ጥያቄ ምልክት ውስጥ እናስቀምጠውና ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌዴራል ደረጃ ሚኒስቴር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ፣ ለሀገር፣ ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት። አሁን ደግሞ ከዚህ ከዛ ቫሊዴሽን እዚህ ነው የሚደረገው። ሳልገዛ ነው የወጣሁት። አልገዛሁማ። ለምን? ስለዚህ ትከፍላለህ ማለት ነው። ስንት ብር ነው የከፈለው? አሁን ገብቼ አልሞላኝም። ሰሞነኛው የገዱ አንዳርጋቸው ጉዳይ እጅግ መነጋገሪያ ሆኗል። እንግዲህ ለምን ትኩረት ሳበ ብሎ ማለት አሁን ብዙ የሚቻል አልመሰለኝም። ምክንያቱም የባለስልጣናት ስም ስለሚታወቅ ኑሯቸውን እንዴት እንደነበረ እንዲህ ነው እንዲያ ነው ተብሎ ስለሚወራ ትኩረት መሳቡ ሊደንቀን አይገባም። ገዱን በሌላ መንገድ ስናየው ማስገረሙ መነጋገሪያ ሆነ። ብዙ ተፈጥሯዊ ነው መነጋገሪያ መሆኑ። ለምን አወራችሁበት፣ ለምን ይህን ያህል መነጋገሪያ ሆነ አይባልም፣ ሊባል አይችልም። በዚህ ዘመን ሶሻል ሚዲያ እንዲህ በገነነበት ዘመን እንኳን ይሄ ሌላም ተራ ጉዳይ በጣም መነጋገሪያ ሲሆን ስለምናውቅ በዚህ ደረጃ የገዱ አንዳርጋቸው ጉዳይ ፓርኪንግ ሲሰራ መታየቱ መነጋገሪያ አይሆንም፣ መሆን የለበትም ብሎ ማለት አስቸጋሪ። የኢትዮጵያ ውስጥ በጣም ትልልቅ የስልጣን ቦታዎች ላይ የነበረ ሰው የአማራ ክልል ፕሬዝዳንት ነበረ፣ የውጭ ጉዳይ ሚኒስትር ነበረ፣ የጠቅላይ ሚኒስትሩ የደህንነት አማካሪ ነበረ፣ የህዝብ ተወካዮች ምክር ቤት አባል ነበረ። ትልቅ ፊገር ነው፣ ፐብሊክ ፊገር ነው፣ በጣም ትልቅ ባለስልጣን ነው። ብዙ ነገሮችን የሚያውቅ ብዙ የፖለቲካ ሂደቶችን ያለፈ፣ በተለይ ለውጡ የመጣ ጊዜ ኦሮማራ የሚባለው ጥምረት ሲነሳ ከፊት የሚመጡት ገዱና ለማ እንደነበሩ እናስታውሳለን። እዚህ በጣም ትልቅ የፖለቲካ ሰው ነው። አሁን ፓርኪንግ ሲሰራ መታየቱ ምናምን ለምን መነጋገሪያ ሆነ ብሎ ማለት አስፈላጊ አይደለም። በዚህ ጊዜ እንኳን ይሄ እንዳልኩት በጣም ተራ የሆኑ ነገሮችም መነጋገሪያ የሆኑበት ጊዜ ላይ ስለደረስን፣ ነገር ግን ገዱ አንዳርጋቸው ምላሽ ሰጥቷል። እንዲህ የሚል ምላሽ ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እኔ እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገውን ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምንፈልገው እንደሆነ በእውነቱ አላወቅኩም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን። መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ። በየቦታው እየተገደለ እየተፈናቀለ፣ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የሕዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም
ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ሕዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይሄን ሕዝብ እንዴት አድርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። የኔ ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዘቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጫ ምስጋና አቀርባለሁ። ኦኬ፣ እዚህ ሀገር ለመኖር መስራት አለብህ፣ እሱን ያደረግኩት የሚል ምላሽ ሰጥቷል። እኔ አንድ ግለሰብ ነኝ፣ ኑሮዬን ነው የኖርኩ ያለሁት፣ ትኩረት አገር ውስጥ ላሉ ሰዎች ለትግሉ የሚል ግልጽ ምላሽ ሰጥቷል። ምንድነው መውሰድ ያለብን? ከዚህ መውሰድ ያለብን ቁም ነገር አታጋዩ ስራ እየሰራ ነው። አታጋዩ ገዱ አንዳርጋቸው ስራ እየሰራ ነው። የሚያኖረውን ስራ ሆዱ ባዶ እንዳይሆን የሚያደርገውን ስራ እየሰራ ነው። አንገቱን ደፍቶ ከደረጃዬ ዝቅ ብያለሁ ሳይል ትላንት መኪና ሾፌሬ ከፍቶልኝ የምገባ ባለስልጣን ነበርኩኝ ሳይል ተሽከርካሪ ወንበር ላይ ቁጭ ብዬ በምፈርመው ፊርማ ሺዎችን ከደሞዝ መቀነስ እችላለሁ፣ አሁን ግን እንዲህ መስራት የለብኝም የሚል ኩራት ሳይተናነቀው እንዲህ የሚል መታበያ ውስጥ ሳይገባ አንገቱን ደፍቶ ስራ እየሰራ ነው ገዱ። አታጋዩ ሰውዬ ስራ እየሰራ ነው። ገዱ አታጋይ ነው። የራሱ ፋኖ አለው ተብሎ እንደውም የሚወራለት ነው። ወሎ አካባቢ አንዳንድ ጉዳዮችን ይፈተፍታል፣ እጁ ረጅም ነው የሚባልለት ሰው ነው። ከአሜሪካ የተዘረጋ እጁ ወሎ ውስጥ የራሱን ፋኖ እስከ ማደራጀት የደረሰ ነው ተብሎ የሚወራበት ሰው ነው። አታጋዩ እሱ ነው። ግን ስራ ይሰራል። አይረባውም፣ በልቶ ያድራል። ገዱ በፍጹም አይረባውም፣ በልቶ ያድራል። ስራ ሳይንቅ እየሰራ ይሄ አታጋይ ስራ እየሰራ ታጋዩ እንዴት አይሰራም? ስራህን ስራ ታጋዩ። ጥሪት ያዝ። ነገ እነሱ ሲደራደሩ አንተ አጨብጭበህ ነው የምትቀረው። ነገ እነሱ ሳምሶናይታቸውን ይዘው ከመንግስት ጋር ለመደራደር አዲስ አበባ ቢገቡ ወይ ፕሪቶሪያ ቢሄዱ ወይ ናይሮቢ ቢገናኙ ወይ እዛው አሜሪካን ቢሆን ሱፋቸውን አድርገው ከረባታቸውን ቂቅ ብለው ሳምሶናይታቸውን ይዘው ዶክመንታቸውን አዘጋጅተው ለድርድር ሲቀመጡ አንተ ባዶ እጅህን አጨብጭበህ ነው የምትቀረው። ያ ድርድር ባይሳካ እንኳን ስራ አለው፣ ይቀጥላል፣ ይሰራል። በፍጹም ርቦት አያድርም። ገዱ አንዳርጋቸው ጀግና ነው። እየሰራ እየኖረ ነው። እየሰራ ነው አንተን የሚያታግልህ። አንተ እየሰራህ ነው የምትታገለው? እየሰሩ ትግል አለ ወይ ልትለኝ ትችላለህ። እየሰራህ ነው ወይ የምትታገለው? አታጋይህ አይረበውም፣ አንተ አይረብህም። ከየት አምጥተህ ነው የምትበለው? ተለምኖልህ፣ ከዲያስፖራ ተለምኖልህ ወይስ ከማህበረሰቡ ተዘርፎ? እንዴት እየሆንክ ነው የምትበለው? የምትደርበው ቁራጭ ጨርቅ አለህ? የምትጫመው ጫማ አለህ? እንዴት እየሆንክ ነው እየተዋጋ እየተጋደልክ ያለው? አታጋይህ አይረበውም፣ እየሰራ ነው። እሱ እዛ ሆኖ ፓርኪንግም ይሁን ሳህን ማጠብም ይሁን የፈለገው ይሁን ከደረጃዬ ዝቅ ብያለሁ ብሎ ሳይጨነቅ ሳይኮራ አንገቱን ደፍቶ ሰርቶ በልቶ እያደረ ባገኘው ትርፍ ሰዓት ሚዲያ ላይ እየወጣ ሰነድ እየሰጠ ተልእኮ እያዘጋጀልህ እንዲያድገህ ተዋጋ የሚልህ ሰውዬ ሰርቶ እያደረ አንተ ታጋዩ ግን ምትበላው የለህም። ነገ ስምምነት ሲመጣ ኤቭሪ ጦርነት በስምምነት ነው የሚያልቀው። ማን ተጠቅሞ ስምምነቱ አለቀ ነው እንጂ የሚለያየው ሁሉም ግጭት በስምምነት ነው የሚያልቀው። ያኔ ሲስማሙ
አንተ አጨብጭበህ ነው የምትቀረው። ስራ የለህም ስራ። መሬት ብትኖርህ በሆነ አካል ተወስዶ ሊጠብቅህ ይችላል። ቤት ቢኖርህ ፈርሶ ሊጠብቅህ ይችላል። ምንም ስራ የለህም። መሳሪያ ይዞ እየወዘወዙ 3 እና 4 ዓመት መቀመጥ፣ እየለመኑ መብላት፣ እየዘረፉ መብላት አድርጎታል ግብርህን። እንዲህ አይነት ሰው እሱ እዛ ቁጭ ብሎ ሰርቶ እየበላ በትርፍ ጊዜው ዩቲዩብ ላይ እየወጣ ከሱም ይበላል። ዩቲዩብ ላይ እየወጣ አንተን እያታገለ ግን ጾሙን አያድርም። አንተ ለምን ነው የምትበላው? ጎፈንድሚ ተቋቁሞልህ ነው የምትበላው። ይሄ መሆን የለበትም። መንገድ ዝጋ ሲሉህ ኢኮኖሚ ይወድቃል። ትምህርት ቤት ዝጋ ሲሉህ ትውልድ ይከስማል። ከተማ አውድም ሲሉህ ከፍለ ማትጨርሰው ዕዳ ይሆናል። ከዚህ አልፎ ቀን የመጣ ቀን በወንጀል ያስጠይቀሃል። እነሱስ አረ በፍጹም ጥሩ ኑሮ እየኖርኩ ነው ያለው እኮ ሰምታችሁታል። ጥሩ ኑሮ እየኖርኩ ነው፣ የተሻለ ኑሮ እየኖርኩ ነው። አንተ ጥሩ ኑሮ እየኖርክ ነው ወይ? ይህን ጥያቄ መጀመሪያ መመለስ ያስፈልጋል። ገዱ ሌላ ምላሽ ሰጥቷል እንዲህ የሚል ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሁኜ በፌዴራል ደረጃ ሚኒስቴር ሁኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ፣ ለሀገር፣ ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለእኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖር ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራው። ይሄ ስራ ለእኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለው። እንደውም እኔ ከዚህ ከቆየው የምመኘው ወደ ሀገር የቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ። ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ፣ ክብር ነው የሚሰማኝ። ዶክተር ገዱ አንዳርጋቸው በኢህአዴግም ጊዜ ነበሩ፣ በብልጽግናም ጊዜ ነበሩ። ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጡረታም ይሆን ለማትረፍና ለማቆየት እድሉ ነበረ። ያንን ያላደረጉት ግን ለምንድን ነው? ምክንያቱም አንዳንዶች እንኳን አይደለም እርሶ ባሉበት የፌዴራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን፣ እንዴት የራሳችንን የወደፊት ህይወት እናደላድላለን የሚሉ ባለስልጣናት በሞሉበት እርሶ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው። ለምን አላደረጉም? እንግዲህ እንደ ሰው ሊለያይ ይችላል። በምልህ ህገወጥ እኮ ነው። ያ እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አለ ማለት። በዛ የምሰራበት ጊዜ መንግስት ደሞዝ ይከፍለኛል። የሚከፈለኝ እንደሌላው መንግስት ሰራተኛ አለ። ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ። ኦኬ፣ ገዱ የሚላቸው ነገሮች ልክ ናቸው ወይስ አይደሉም አላውቅም። እኔ ገዱ አንዳርጋቸው ሰርቋል የሚል ነገር ልናገር አልችልም። በስልጣን ዘመኑ ትልቅ ስልጣኖችን ይዞ በነበረበት ጊዜ አጭበርብሯል፣ ሰርቋል የሚል መረጃ ልሰጣችሁ አልችልም። መረጃው የለኝም፣ ማስረጃውም የለኝም። ምንም የማውቀው ነገር የለም። ስለዚህ ሌባ ነበረ፣ ሰርቋል። አሁን ይሄ ቪዲዮ ከወጣ በኋላ እንደው ለማስመሰል ነው፣ ብዙ ፖለቲካዎች እየተሰሩበት ነው በዚህ ቪዲዮ፣ እንደውም ፈልጎት ነው፣ እንዳልሰረቀ ሊያስመስልበት ነው ምናምን የሚሉ ምልከታዎች ያሏቸው ሰዎች አሉ። በዚህ ደረጃ ልነግራችሁ የምችለው ማስረጃ የለንም፣ ማናችንም የለንም። ስለዚህ ገዱ ሌባ ነው፣ ገዱ ሰርቋል የሚል
ማስረጃ ማቅረብ በማልችልበት ሁኔታ እንዲህ ነው ሌባ ነው ሰርቋል ልላችሁ አልችልም። አንድ ግን ደግሞ አልሰረቅምም ልላችሁ አልችልም። ነብስ አባቱ አይደለውም፣ ምን ሲሰራ እንደከረመ አላውቅም። አልሰረቅምም ልላችሁ አልችልም። ሰርቋል ለማለት ማስረጃ እንደሌለኝ ሁሉ አየለም ዝም ብላችሁ አታውሩ፣ ገዱ ንጹህ ሰው ነው አልሰረቀም ብላችሁም የማቀርብላችሁ ማስረጃ የለኝም። ይልቅ ምን አለ እሱን ትተ ነው ታግላችሁ አስገቡነ። እዚህ ላይ መነጋገር አለብን። ታገሉ፣ የኔን ጉዳይ ተዉትና የኔን ጉዳይ ትታችሁ ታገሉና እኛም ሀገራችን እንድንገባ አድርጉነ። ምን ማለት ነው? ታገላችሁ አስገቡን ማለት ሞታችሁ አስገቡን። እናንተ ሙቱ፣ እኛ እናንተ በከፈላችሁት መስዋዕትነት ተረማምደን ሀገር እንግባ እያለ ነው ገዱ አንዳርጋቸው። ከዚህ በፊት ትዝ ይለኛል አንድ የፋኖ ሰው በቀጥታ ይሄንን ሀሳብ የሚመለከት ሀሳብ ሲሰጥ አስታውሳል። እኛ እዚህ እየተዋጋን እናንተ መታችሁ ስልጣን ልትይዙ የሚል ቃል ሲናገር ይሄ ነው ሊትራሊ እየሆነ ያለው። ሞታችሁ አስገቡን፣ ታግላችሁ አስገቡን። እሱ እዛ ሆኖ ስራ ይሰራል፣ ፓርኪንግ ይሰራል፣ ርቦታ አያድርም። አንተ እዚህ ሞተህ እንድታስገባው ኤክስፔክት ያደርጋል ገዱ አንዳርጋቸው። ይሄን ኤክስፔክት ያደርጋል። እንዴት ነው የምትቀበለው? ይሄን ካላደረጋችሁስ? እናንተ ታገላችሁ አሸንፋችሁ ገዱ አንዳርጋቸው ለሀገሩ እንዲበቃ ካላደረጋችሁት፣ ለሀገሩ ማብቃት ብቻ አይደለም ጋይስ፣ ኢንዲስ ኬዝ ባለስልጣን ሙሉ ሊሆን ይችላል። ነገ ከነጎዲያ አሁን ጠቅላይ ሚኒስትር አብይ አህመድ የያዙትን ቦታ ለመያዝ ከሚወዳደሩ ሰዎች መካከል ሁሉ ሊሆን ይችላል። የለም ሀገር ውስጥ እንደገባ ሙቱልኝ፣ እንደገባ ታገሉልኝ ነው የሚለው ነው። ያልኩት አይደለም፣ ሰምታችሁታል። ታገላችሁ የኔን ጉዳይ ተዉት፣ ፓርኪንግ መስራቴን ተዉት፣ እሱን እንደ ተራ ጉዳይ ተዉትና ትኩረት ውስጥ ይሁን። ሀገር ውስጥ ላሉ ሰዎች ትኩረት ይደረግ፣ አግዟቸው፣ ደግፏቸው፣ ታገሉና እኛንም አስገቡን አለ። ሙታችሁ አስገቡን። ከገባ በኋላ ስልጣን በቃኝ የሚል እንዳይመስላችሁ። የመጀመሪያ ተሰላፊ ነው የሚሆነው። እንደውም ልምድ ስላለው ምናልባት ፌቨራይቱም እሱ ሊሆን ይችላል ካሉት ሰዎች ውስጥ። ስለዚህ ሞታችሁ ነገ ከነገ ወዲያ ስልጣን ላይ አውጡኝ እያለ ነው። ይሄንን እንዴት ነው የምትረዱት? ከዛ ምን አለ? ይሄ እንኳን ባይሆን ታግላችሁ እኛን ሀገር ውስጥ ማስገባት ባትችሉ ችግር የለውም። ምኞቴ ወደ ሀገሬ መግባት ነው። እሱም ግን ባይሆን ከዚህ የተሻለ ስራ ደግሞ መስራት እፈልጋለሁ እዚህ ሆኜ። በግራም በቀኝም ገዱ አንዳርጋቸው ምንም አይሆንም። እናንተ ሞታችሁ ሀገር ብታስገቡት መጥቶ ባለስልጣን ይሆናል። እናንተ ሞታችሁ ደማችሁ ደመከልብ ሆኖ የትም ቢቀር እሱ እዛው ሀገር አሁን ፓርኪንግ ነው የሚሰራው፣ ነገ ከነገ ወዲያ ሌላ ስራ ይሰራል። ሲስተም ውስጥ የሚገባው እንዲህ ነው ብሏል፣ ሲስተሙን አውቀዋለሁ ብሏል። ሲስተም ውስጥ ገብቶ ይኖራል። ይኸውልህ ዝንብ አያርፍበትም። ምንም ነገር አይሆንም ገዱ አንዳርጋቸው። እዚህ ያለው ግን የሚገጥመው ፈተና፣ የሚያየው መከራ፣ የሚገጥመው ችግር የትየለሌ ነው። ከዛ በመሃል በጣም የሚያስደነግጥ ጥያቄ ጠየቀ መሳይ። እንዴት ሳትዘርፍ መጣ የሚል የቁጭት ጥያቄ ነው የሚመስለው። ሁሉም ዘራፊ እንዴት አንተ ሳትዘርፍ? አሁን እኮ ባትዘርፍ ኖሮ አሁን ፓርኪንግ አትሰራም የሚል ይመስለኛል ውስጡ ያለው ንግግር ሳቢ እንደዛ ይመስለኛል። ጠንቋይ አይደለሁም አላውቅም። ይሄን ጠንቋይስ ያውቃል? እሱ ለራሱ ማያውቅም ይባላል። ጨዋታ ነው ግን እንዲህ የሚል ነው የሚመስለኝ። በቃ አጠያይቁ ተሆኑ ምናምን ስትል እንዴት ምን ሲደረግ ሳትዘርፍ? መሳይ የእሱ ቦታ ላይ ቢሆን ሊያደርግ የሚፈልገውን ነገር ገዱ እንዲያደርግ በሚመስል ሁኔታ ነው የጠየቀው። እንዴት ሳትዘርፍ መጣ የሚል የቁጭት ጥያቄ ነው። የገዱ መልስ ግን ዲፕሎማሲያዊ ነው። መንግስት ደሞዝ ይከፍለኛል የሚል ነው። መንግስት ደሞዝ ይከፍለኛል፣ መስረቅ አይጠበቅብኝም፣ ህዝብን ለማገልገል ነው እዛ ቁጭ ያልኩት። ቆንጆ ዲፕሎማሲያዊ መልስ ነች። በእርግጥ እንደዛ ነበረ ወይ ገዱ? ቅድም እንዳልኳችሁ አላውቅም፣ መተማመኛ የለኝም። እጹብ ድንቅ ነው ገዱ ወይዘር የማውቀው ነገር የለም። ግን እቺ ቆንጆ ዲፕሎማሲያዊ መልስ ነች እና ብዙዎች ግን ብዙ ብለውበታል የገዱ አንዳርጋቸው ጉዳይ ላይ። ይኸው የኢትዮጵያ ህዝብ ግፍ ፓርኪንግ እንዲሰራ ያደረገው ምናምን የሚሉ ኮሜንቶች የሚሰጡ ነበሩ። የለም ጀግና ነው፣ ስራ ሳይንቅ ከነበረበት ስልጣን ደረጃ አንጻር የተዋረደ ስራ ነው ብሎ ሳይንቅ እየሰራ ነው የሚል ደግሞ ማበረታቻ ጀግናችንና አይነት ማንቆለጳጰሻ ሁሉ ሲሰጡም የነበሩ አሉ። ብዙ ብለዋል።
አሁን ታበርሲሳ ያለውን ጋብዣችሁ እንሰነባበታለን። ገዱ አንዳርጋቸው በሰዓት $15 እየተከፈለው የፓርኪንግ ስራ ጀመረ የሚል ዜና ሰማን። በእርግጥ ይሄ ዜና ከዚህ በፊትም የሰማነው ዜና ነው፣ አዲስ ዜና አይደለም። ከዚህ ጀርባ ያለውን ፖለቲክስ እንተው። በእርግጥ ገዱ ቸግሮት ነው ወይ ፓርኪንግ የሚሰራውን የሚለውንም ጥያቄ ምልክት ውስጥ እናስቀምጠውና ወደ ጉዳያችን እንሂድ። እንደ ዕድል ሆኖ ሀገራችን ላይ መጥተው የሄዱ ብዙዎቹ ባለስልጣናት ለሀገራቸው አንዲት ነገር ሳይሰሩ ሀገራቸውን ለብጥብጥ ለሌብነት አዳርገዋት ጊዜያቸው መውረጃቸው ጊዜ ሲደርስ የሰረቋትን ወደ ዶላር ይመነዝሯትና የቅርብ ሰዎቻቸው ሚስቶቻቸው ልጆቻቸውን ይዘው ከሀገር ይወጣሉ። ከሀገር ከወጡ በኋላ ኡፍ ሀገር ሰላም አገኘች፣ ይህ ሰውዬ የብጥብጥ ምንጭ ነበረ ኡፍ ብለህ ስትጠብቁት እዛ ሀገር ላይም አርፎ አይቀመጥም። ምክንያቱም እዛ ስራ መስራት አይችልም። ለምንድን ነው መስራት የማይችለው? ሀገር ውስጥ ባለ ሰዓት ገንዘብን በቀላሉ ከመንግስት ካዝና ላይ ማንሳት እንደሚቻል ጭንቅላቱን አለማምዶታል። ዶክትሬትን፣ ማስተርስን፣ ዲግሪን ከሼልፍ ላይ ያነሰዋል። ስለዚህ ልጆቻቸውም ይህንን ይማራሉ። መስራት ከልፋት ውጪ ምንም ጥቅም እንደማያመጣ፣ መማር ምንም ጥቅም እንደሌለው ይገነዘባሉ። እሱ ደግሞ ያንን ዲግሪ ይዞ ይሄዳል። ያንን ዲግሪ እና ማስተርስ እዛ ሀገር ላይ መስራት አይችልም። ያለው ብቸኛ እድል ሀገር ውስጥ የጀመረውን ብጥብጥ ማስቀጠል። ደግሞ አይሞቱ እንደው ለሀገር አይጠቅሙም በተደፉ ብለን የምታስባቸው ሰዎች በብዛት እንደ ከዘራ እንደዚህ ታጥበው ሀገር ላይ ደባ ሲፈጽሙት ታያችኋላችሁ። ልጆቻቸው አባታቸው የሰረቀላቸውን ብር በየጊዜው እየመዘዙ በተለያዩ አደንዛዥ እጽ ንግዱ ውስጥ፣ ቁማር ውስጥ የተለያዩ ነገሮች ሲሳተፉና ብሯ እያለቀች ስትመጣ ያው ያላቸው እድል ወደ ሀገራቸው ነው። ያሉበትም ሀገር ይጠርዛቸውና ወደ ሀገራቸው ይመልሳቸዋል። የመጡትን እዩዋቸው፣ ጸባያቸው ምን አይነት ጸባይ! አዳዲስ ባዕድ ልምምዶችን ይዘው ነው የመጡት። አዳዲስ ባህሎችን ይዘው ነው የመጡት። እነሱ ናቸው እንግዲህ አሁንም ሀገር ላይ እንደዚህ እያደረጉ ያሉት። ይቀጥላሉ። አሁን ቢኮዝ ስራ መስራት ስለማይችሉ ትምህርት ደረጃ ስለሌላቸው እዛ ያሉበት ሀገር ላይ የዜግነት አግኝቶ ቁጭ ከማለት ውጭ ምንም እንትን የለም። የአባታቸው የሰረቀውን ብር ገንዘብ ሲያልቅ መመለሳቸው አይቀሬ ነው። ገዱ ግን ቢያንስ ቸገረውም አልቸገረውም ቢያንስ ሀገር ውስጥ ያለው ብጥብጥ ውስጥ ላለመሳተፍ የራሱን ስራ እየሰራ ነው ያለው። ልጆቹ አባታቸው ስራ እየሰራ መሆኑን ይገነዘባሉ። ቢያንስ የሰራው ስህተቶች እንዳሉ ሆነው ትውልድን እያዳነ ይመጣል ማለት ነው። ሌላ ሸክም ሀገራችን ላይ የማያመጡ ልጆችን ያፈራልናል ማለት ነውና የሚባልለት አይደለም። ይህን ስራ በመስራቱ ምክንያት በእርግጥ ሀገር ላይ ስልጣን ባለ ሰዓት ወረድ ብሎ ሰርቶ ህብረተሰብን ቢያገለግል መልካም ነበር። አሁንም ግን ከሌሎቹ የተሻልክ ነህና ምስጋና ይገባል።